ሚስቴን ገደልኳት፣ ልብ አንጠልጣይ ታሪክ። ተራኪ ሶፊያ ይሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ሁሉም ሰው ደንግጧል። የሰርግ አዳራሹ ከደስታና ፌሽታ በአንዴ ለቅሶ ቤት ሆኗል። ለምን? እንዴት? ሰልማን እጁ በደም ተለውሷል። ፈገግ እያለ የነገ ዓላማዬ ትዳሬ ያላትን ሚስቱን 4 ወግቶ ገሏታል። ግን እሱ ላይ ምንም አይነት የሐዘን ፊት አልታየም። እንደውም በተቃራኒው ፈገግ ብሎ ይታያል። እንዴት የገዛ ሚስቱን ገደላት? እንዴት? ከ1 ሳምንት በፊት ሰልማንና ሊና ከ6ኛ ክፍል ጀምሮ የሚተዋወቁ ጓደኛ ማቾች ናቸው። ያያቸው ሰው ሁላ በፍቅራቸው የማይቀን አልነበረም። ከሁለት ውጪ የአበጥባጭ ጓደኛቸው አሚን አለ። ሶስቱን ለይቶ ማሰብ የማይቻል ነው። ሰልማንና ሊና ከጓደኝነት አልፎ ይዋደዱ ነበር። ፍቅራቸው አይደለም ላየው ሰው ለሰማ ያስቀናል። አሁን ላይ ሁለቱም አድገዋል። ሰልማን እናቱ እንዲያስተዳድረው በሰጠችው ድርጅት ከሷ ስር ሆኖ ይሰራል። ሊና ትልቅ የዲዛይነር ባለሙያ ናት። የራሷን ንግድ ለመክፈት እየሰራች ነው። አሚን አስመጭና ላኪ እንደሚሰራ አውቃለሁ፣ ግን አንዳንዴ ኮንትሮባንድ ዕቃዎችን እንደሚያስገባ አጫውቶኝ ነበር። ብቻ እኔና ሊና ልንጋባ 1 ሳምንት ነው የቀረን። ሊና ሁሉንም ነገር ጨራርሳ ጉድ ጉድ እያለች ለኔ የሚሆን ጊዜ እንኳ አታ ነበር። ሰርጋችን እየተዳረሰ እንደመሆኑ የምወዳቸው የማከብራቸውን ጓደኞቼ ጠርቻለሁ። አሚን መቼም በዚህ በደስታዬ ቀን ከጎኔ እንደሚሆን አልጠራጠርም። ግን ገና የሰርጋችንን ጊዜ ደርሶ በደስታ ብዛት ልቤ ቀጥ ብላ እንዳትቆም በማስብበት ሰዓት ትልቅ ዱብዳ እኔ እስከ ወዲያኛው ማንነቴን የቀየረ ነገር ተፈጠረ። እናቴ ጤንነቷ እርግጥ በሆነበት ሰዓት መሞቷን ሰማሁ። ዓለም ምድሩ ተደፋብኝ። እናቴ መሞቷ ሳይሆን የቆጨኝ የኔን ወግ ማረግ አይታ ተደስታ አለመሞቷ ይበልጥ የእግር እሳት ሆነብኝ። ለሰርጋችን 1 ቀን ቢቀረውም እኔ ግን ተሰበርኩኝ። አሚንና ሊና እኔን ከማጽናናት ቦዝነው አያውቁም። ሁሉን ነገር ትቼ እናቴ ትመኘው የነበረውን ነገር እንዳሳካ አበረታቱኝ። እኔም እነሱ እንዲህ ለኔ እየተጨነቁ እኔ ልፋታቸውን መና ላለማስቀረት ሰርጉ እንደማይቀር ወሰንኩኝ። ነገ እኮ እንጋባለን፣ ልጆች እንወልዳለን አለች በተስፋ አይኗ እየበራ። አይደል አለችኝ አይኔን እያየች እኔ የምለውን በጉጉት እየጠበቀች። አዎ አልኳት። የእናቴ መሪር ሐዘን እስካሁን ከውስጤ እንደሳት እየለበለበኝ ነበር። የማይነጋ የለም። ነጋ። ጠዋት ስነቃ እንደ አበባ የፈካውን ፈገግታዋን አየሁት። ተነስ እንጂ የሰርጋችን ቀን መሆኑን ረሳኸው እንዴ አለችኝ። እሺ እንዴ ምንድን ነው ጥድፊያው? ተረጋጊ፣ የረጋ ወተት ቅቤ ይወጣዋል ሲባል አልሰማሽም አልኳት። የውሸትም ቢሆን ፈገግ አልኩኝ። ለባብሰን ስንጨርስ አሚን ከባቡር የማይተናነስ የሰርግ መኪና ይዞ በር ላይ ጠበቀን። ተያይዘን ልንገባ ስንል ድንገት ስልክ ጠራ። አጎቴ ነበር። የእናቴን መሞት ሰምቶ የደወለው ትንሽ እንዳወራን ከኔ አቅም በላይ የሆነ ነገር ነገረኝ። ስልኩን ዘጋሁት። ቀጥታ ወደ ተዘጋጀልን መኪና ገባሁ። ምን ነው ውዴ አለች ፊቴ ላይ ያለውን ፍርሃት እያየች። አይ ምንም አልሆንኩም እያልኩ ተንተባተብኩኝ። አይኗን በስስት አየዋለሁ። የሰርግ አዳራሽ ደርሰን የሰርግ ስነ ስርዓት እየተካሄደ ባለበት እሬታ ይለቀኩት። አይ እናቴ አይሆንም እባክሽ ተይ አልኩኝ። እናቴን ከፊት ለፊት ቆማ ወደ ቢላው እያመላከተች ግደላት እያለች ወደ እኔ መምጣት ጀመረች። እንዳትጠጊኝ አልኳት። የኬክ መቁረሻውን ቢላ በእጄ እያያዝኩኝ በእጄ ቢላውን ከጨበጥኩኝ በኋላ እንዳትጠጊ፣ አንቺ በሕይወት የለሽም፣ ሞትሻል። ለምን ታሰቃይኛለሽ? እባክሽ ተይ። አዳራሹ ጸጥ ረጭ አለ። ልትጠጋኝ ስትሞክር 4 ወጋኋት። እንደዛ የምወዳትን እናቴን ስትሞት አብሬያት አለመኖሬ ሳያንስ ሞታም ሸሸኋት አለ በቁጭት ድምፁን ከፍ አድርጎ።
እዚህ ጋር ነው ችግር የተፈጠረው። ካቀረቀረበት ቀና ሲል እናቱ ሳትሆን የገዛ ሚስቱ በሕይወትና በሞት ስታጣጥር አያት። እዛው በቆመበት እንባው ዱብ ዱብ አለ። ማለት ጀመረ። የእናቴ መጽናኛ ትሆነኛለች ያላትን ሚስቱን አይኑ እያየ ልትሞት ነው። ወዲያው ፖሊሶች ተሰብስበው መሳሪያቸውን ደቅነው እጅ እንዲሰጥ አስጠነቀቁት። እሱም እኔ አላረኩም፣ እሷን አልገደልኳትም፣ እባካችሁ ተውኝ እያለ መማጸኑን ቀጠለ። ቢሆንም ወንጀል ስለሰራ ወዲያው በቁጥጥር ስር አዋሉት። እስር ቤትም እያለ እስከ ወዲያኛው ህይወቱን የቀየረ ነገር ተነገረው። አሚን ካለበት እስር ቤት ሄዶ አየው። እሱም እንደ አደገኛ ወንጀለኛ እጅና እግሩ ታስሮ ነበር። ወንድሜ አይዞሽ፣ አለሁልህ፣ አስፈታሃለሁ። ግን ከዛ በፊት የምነግርህ ነገር አለሽ አልኩት በተስፋ መቁረጥ። ይሄውልህ አሁን የምነግርህን ነገር ላታምነኝ ትችላለህ፣ ግን መስማት ስላለብህ እነግርሃለሁ። እኛ ገና ዩኒቨርሲቲ እያለን ነበር አንተን እስከና አካቴው የቀየረህ። ምክንያቱም እናትህ እንደሞተች ስላረዱን ነበር። አንተን ብንነግርህም እኛን ለመስማት ፈቃደኛ ሳትሆን ከእናትህ ጋር እንደምትኖር እያሰብክ ስትበላ፣ ስትጠጣ፣ ስትተኛም ቢሆን እናትህን እንደምታወራ ሊመስልህ ይችላል። ግን አንተ አይምሮህ እናትህ ስትሞት በደረሰበት ከፍተኛ ጭንቀት ነገሮችን አንተ ማየት የምትፈልገውን ነው የሚያሳይህ። ነገሩ በጣም ስላሳሰበን ነበር እኔና ሊና ባለሙያ አማክረን እናትህ በህይወት እንደሌለች እንደሞተች እንድታምን ማድረግ እንዳለብን ስለተነገረን ነበር እናትህ እንደሞተች ያረዳንህ። ግን ነገሮች ባሰብናቸው መንገድ ስላልሄዱ አንተ ፈርስተህ የገዛ ሚስትህን የወጋሃት ይህንን ስትሰማ ላታምነኝ ትችላለህ። ግን አንተ በከፍተኛ የጭንቀት በሽታ ተጠቅተሃል። ምንም ሳይለው አይኑን እያየ እና ሞተች አለው። እጁና እግሩ እኩል እየተንቀጠቀጠ። እኔ እንጃ የሰማነው ነገር እስካሁን የለም። ወዲያው የምናወራበት ሰዓት ስላለቀ ወደ ቦታዬ ተመለስኩ። እንዴ እናቴ ሞታለች? ስታቅፈኝ ስትስመኝ ጠዋት ስትቀሰቅሰኝ እያዩ እስካሁን በትዕግስት ይሻለዋል በሚል ተስፋ ሲጠባበቁ ነበር። ወይኔ ሚስቴ አለ በልቡ። በነጋታው ችሎት ስለነበረበት በጠዋት ተነስቶ ወደ ፍርድ ቤት የሚወስደውን መኪና ተሳፍሮ መንገዱን ጀመረ። ቆየ። እኔ ጠበቃ የለኝ፣ ብር የለኝ፣ ለምን ያንገላቱኛል? ዝም ብለው አያስሩኝም አለ በልቡ። ሲደርሱም ያየውን ነገር ማመን አቃተው። ገደልኳት ያላትን ሚስቱን ለሱ ቆማ ስትከራከር አያት። እዛው እንደቆመ እንባውን መቆጣጠር አቅቶት ስቅስቅ ብሎ አለቀሰ። ችሎቱም የደረሰበትን የአእምሮ ቀውስና ምንም ክስ ስላልቀረበበት ለ10 ወራት የአእምሮ ማገገሚያ እንዲገባ ወሰነበት። ዘሎ ተጠመጠመባት፣ አቀፋት፣ ሳማት። ግን እንዴት ይጥገብ? እንዴት በህይወት ተረፍሽ? ይሞትሽ መስሎን ነበር እኮ አለ እንባውን እየጠራረገ። አልሐምዱሊላህ አላህ ምን ይሳነዋል፣ ሁለታችንም ደህና ነን አለች ሆዷን እያሻሸች። እዛው እንደቆመ ሐውልት ሆነ። ወዲያው ወደ ማገገሚያው ተወሰደ። የተፈረደበትን 10 ወራት ጨርሶ ሲወጣ ሌና በእጇ አንድ በጣም የምታምር ቆንጅዬ ልጅ ይዛ ከአሚን ጋር እየጠበቀችው ነበር ይላል ታሪኩ። እንዴት አያችሁት? ስለተከታተላችሁኝ ምስጋናዬ ከልብ ነው። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ።